ክብሯን ሳይጋባ በዘመኑ ተሸብባ ስንኖርን አይ ከተማ ሻረው ትውልድ በከተማ ሻረው ትውልድ በከተማ። ከአኩሪ ታሪክ ወደ ብሩህ ማንሰራራት በሚል መሪ ሀሳብ 130ኛው የአድዋ ድል መታሰቢያን በማስመልከት በአዲስ አበባ ከተማ ከሁሉም ክፍለ ከተሞች ከተወጣጡ ወጣቶች ጋር ውይይት ተካሂዷል። በውይይት መድረኩ የአድዋ አደራ አንድነት፣ ሉዓላዊነትና ማንሰራራት በሚል ርዕስ ጽሑፍ ቀርቧል። ከውይይቱ በኋላ የመድረኩ ተሳታፊ ወጣቶች በአድዋ ድል ምንነት፣ ድሉንና አኩሪ ታሪኩን አስጠብቆ ለማሸጋገር ምን ይጠበቃል በሚል ሀሳብ አንስተዋል። አድዋ እንደ ቀልድ የሚታይ ሳይሆን ለዛሬው መቆማችን፣ ለዛሬው እንደ ሀገር መቀጠላችን መሰረት የጣለ ታላቅ ድል ነው። አድዋ ትግል ያደረገው ከጣሊያን ጋር ብቻ አልነበረም። ሙሉ የምዕራባውያን አስተሳሰብና ተግባርን የሰበረ አንገት ያስደፋ የጥቁር ሕዝቦችን ያነቃ ምልክት አርማ ነው። አሁንም በህዳሴው ግድብ ላይ የነበረው አንቀጽ 17 በዓለም የጸጥታው ምክር ቤት ላይ 13 ጊዜ ቀዳ የወጣች ኢትዮጵያ አገሬ ናት። አልሸነፍም ብላለች። ዛሬም ትቀጥላለች። ነጻነት ስንዘክር፣ ታሪክን ስንዘክር ወደ ብሩህ አድማስ ማድረስ አለብን የሚባለው በአንድነት ነው። በተናጠል ያደገ አገር የለም። በተናጠል የቆመ አገር የለም። የበለጸገ አገር የለም። አንድነት ኃይል ነው። ህዝቡን በማሳተፍ እየመጣ ያለው ልማት ለጠላቶቻችን ስጋት፣ ለወዳጆቻችን ኩራት አድርገዋል። ይህም የጥረታችንና የጋራ አንድነት መቆማችን ውጤት ነው ብሎ መውሰድ መቻል ያስፈልጋል። ነገ የሚሰራብን ሴራዎችን አልፈን አንድነታችንን አጠናክረን ወደቡ ላይ 131ኛውን እናከብራለን። ወደቡ ዝም ብለን ብቻ ልንዋኝበት አይደለም። ወደቡ ለብልጽግና ኢኮኖሚ ምሰሶአችን ጭምርም ስለሚሆን ነው። ወደቡ የደህንነታችን ማስጠበቂያም ጭምር ስለሆነ ነው። ስለዚህ ደህንነታችን ለማስቀጠል ዘላቂ ሰላም በቀጠናውም ለአፍሪካም ለኢትዮጵያም ለማድረግ ወደቡ ይገባናል። ወደቡን ተግባራዊ እናደርጋለን። ይሄም ወጣት ግንባር ቀደም ሆኖ ወደቡ እውን ይሆናል። የአድዋን ታሪክ ከመናገር በላይ ዛሬ ምን እንስራ የሚለውን ጥያቄ ራሳችን መጠየቅ ነው። ለዚህ ደግሞ አንደኛው ገዢ ትርክትን መገንባት ያስፈልጋል። ገዢ ትርክት የሁሉም ነው፣ የሚያግባባን ነው፣ የሚያስተሳስረን ነው። ሰነዱ ላይ አይተን ከሆነ የአድዋ አደራዎች ተብሎ የተቀመጡ 3 ነገሮች አሉ። የመጀመሪያው ምንድን ነው? አንድነትን ነው። አንድነት መደመር ነው። አንዱ ነው ማሸነፍ ነው። ሁለተኛ ካሸነፉ ሉዓላዊነትን ነው። ሉዓላዊነትን ካስከበሩ ደግሞ ማንሰራራት እድገትን ነው። ስለዚህ እነዚህ ነገሮች ከመናገር በላይ እኛ ዛሬ የምግብ ሉዓላዊነታችን እንደ ሀገር የተጀመሩ ስራዎችን ማስቀጠል ወሳኝ ነው። እንዴት ነው ወጣቱ በሙሉ የሚሰሩ እጆች የተባረኩ ናቸው የሚባለውን ሁላችንም ማረጋገጥ ያስፈልጋል። ሌላኛው መስራት ያለብን ዛሬ ሰላማችን ማጽናት ነው። ከሀገር መከላከያ ሰራዊታችን ጎን በመሰለፍ ነገር ሊፈጥሩብን የሚፈልጉትን ሁላችንም ተባብረን ወጣቱ ከዳር እስከ ዳር ተነቃንቆ ሀገራችንን መጠበቅ፣ አካባቢያችን፣ ክልላችን መጠበቅ ያስፈልጋል። መጨረሻ ላይ ከኛ የሚጠበቀው ከፊታችን ከፍተኛ ጥረትና ትግል የዜጎች የወጣቶች በሙሉ ትግል የሚፈልግ ርብርብ የሚፈልግ ትናንት በግፍ ያጣ ነው። ዛሬ ደግሞ ጥቅሙን አውቀን በጠቅላይ ሚኒስትራችን መሪነት ወይ ደግሞ ሐሳብ መነሻ ተደርጎ የተነሳው የቀይ ባህራችን የአሰብ ጉዳይ አይቀረ ነውና ከፊታችን ያለው የትልቅ ስራ የሚፈልግ ቀይ ባህር አሰብን ለማስመለስ ወጣቶች ቆርጠን መነሳት ያስፈልጋል። እነዚህ 5ቱ ስራዎች የቤት ስራዎቻችን ናቸው የሚል ሐሳብ አለኝ። አመሰግናለሁ። የአድዋ ጉዳይ እንግዲህ ከድሮም ከትምህርት ቤትም ጀምሮ ሲነገረን የነበረ ነገር ቢሆንም
አሁን ላይ ደግሞ በይበልጥ ወጣቱ ተነቃቅቶ ከፊቱ የሚጠብቀውን ነገር በይበልጥ ዳግም እንደ ድሮ አባቶቻችን ገድል መስራት አለብን ለማለት ፈልጋለሁ። ሌላው ደግሞ ከፊታችን ያለውን ምርጫ ሁላችንም በአንድነት ሆነን የምንፈልገውን ፓርቲ እንድንመርጥ ሰላማዊ በሆነ መልኩ እኛ ወጣቶች የሚገባንን ነገር በማድረግ በማስተባበርም ሊሆን ይችላል በተለያየ መልኩ ሁላችንም በሰላማዊ መልኩ ምርጫው እንዲጠናቀቅ የማድረግ ኃላፊነታችንን እንወጣለን። ከዛ ውጪ አድዋ ማለት ዓለም ሕዝብ የኮራበት የኛ የጥቁሮች ታሪክ ነው ማለት ነው። እናመሰግናለን። አድዋ ምልክት ነው። አድዋ የአንድነት የነጻነት የይቻላል መንፈስ ነው የሚዘሩ። ከበዓል ባሻገር ስንቅ ነው፣ ብርታት ነው። እኛ ባንኮራበት ያሳፍራል። አድዋን የማያውቁ ሁሉ እያወቁት እያጠኑት እየኮሩበት ነው ያለው ማለት ነው። በአንድ ፊልም ላይ ብለድ ኤንድ ቦን የሚል ፊልም አይቻለሁ። ይቅርታ አሳጥረዋለሁ። በጣም የሰከንድ ንግግር ጥቁሩ ተፋላሚ የሚናቅበት ቦታ ላይ ነው። ጥቁሮችን እንዴት ትንቃለህ? አታውቅም እንዴ? እንዳንተ አይነት ንቀት ያለባቸው ነጫጭባዎች ጥቁሮች ወገኖቼ ጋር ሄደው ዋጋቸውን ቀምሰው እንደተመለሱ ይላል። የሰከንድ ነች ያቺ። በቃሉ ኢትዮጵያ ብሎ አልጠራትም እንጂ የኢትዮጵያን የበላይነት፣ ያልበገር ባይነት፣ ያሸናፊነት ተንቆ ንቀትን ያለመቀበል ይሄንን ያስተማሩን አባቶቻችን። አይቻልም የሚባሉ ነገሮች ተችለው አይተናል። ህዳሴ ግድብን አይቻልም ብለውናል። ገንዘብ ከልክለውናል፣ ብድር ከልክለውናል፣ እርዳታ ከልክለውናል፣ በዲፕሎማሲ ጫና ፈጥረውብናል፣ ተዋግተውናል። ከጥይት ውጊያ በላይ ተዋግተውናል። የጥይቱ ውጊያ ይሻላል። ሰብሮ ይቻላልን አይተናል። በዚህኛው አድዋ ከተማው ላይ የመናቅን እንደ ሀገር እንደ አፍሪካ ብዙ ነገር የምንባለውን ያንን አልፈን ዛሬ በኩራት የምንናገርባት የምንዝናናባት የምንኖርባት አዲስ አበባ ተፈጥራለች። ሌሎች ሀገሮች ላይ አይተን የጓጓንለትን በላይ አድርሰን የኢትዮጵያን ብልጽግና ለማረጋገጥ የዛሬውን ምርጫ በሰላም እንዲሳካ ፖለቲካ የትኛውም አቋም ሊኖረን ይችላል። በሰላም አፍሪካውያን ኢትዮጵያውያን በሰላም ተነጋግረው መሪያቸውን ይመርጣሉ የሚለውን መርህ የሚያረጋግጥ ሰላማዊ ምርጫ አስፍነን ቀጣዩን አድዋ አሰብን ይዘን በደስታ በድል የምናከብር ያድርገን። አመሰግናለሁ። የአድዋን ጥንካሬ መንፈስ መላበስ ነው። ልክ ዛሬ እንደዚህ ደስ ብሎን እንዳሳለፍ ነው። ሁለተኛ ደግሞ መሪዎቻችንን መከተል ነው። በአንድም በሌላም እግዚአብሔር አስቀምጦልናል በጎ መሪዎች። ስራ የማይሰራበትን ዘመናት አሳልፈናል እውነት ለመናገር ረጅም ጊዜ። አሁን ግን በየቀኑ ለውጥ የሚታይበት ነው። ስለዚህ የአድዋ መንፈስ አንዱ መሪዎቻችን፣ ክቡር ጠቅላይ ሚኒስትራችን፣ በከንቲባ ደረጃ ደግሞ ክብርት ከንቲባችን፣ እንዲሁም በየክልሉ ያሉ ደግሞ ብዙ ስራ ይሰራሉና የአድዋ መንፈስ ከተላበስን በኋላ ደግሞ መሪዎቻችንን በስራ በተግባር መከተል ነው። ልክ እንደተናገር ነው እንደ ቃል ሆነን መገኘት። ልክ ያኔ መሪ የነበሩትኝ ዳግማዊ አፄ ምኒልክ ያን ሁሉ ከተሰራዊት አውጀው ሲገኝ እኛም እዚህ ያለውን በሙሉ በአዋጅ ተጠርተናል ስራ እንድንሰራ የአድዋ መንፈስ እንድንላበስና የክብርት ከንቲባችንም ጥሪ ነው በእርግጠኝነት። ስለዚህ እስቲ በሞራል ሁላችንም አንድ ላይ ይሄንን እናደርጋለን። እኛ የአድዋ ዘር ነን። አድዋ ድል ብቻ አይደለም። አድዋ ላይ ብዙ ጀግኖች ተፈጥረዋል። ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ፣ ብቻ ለብቻ። ድሮ ጀግና ሲወርቅ ጀግና የሚፈጠርባት ውብ ሀገር ነው ያለችን። ስለዚህ የዚህ ትውልድ የመጀመሪያው አድዋ የሚሆነው የምግብ ሉዓላዊነታችንን ማረጋገጥ ስንችል ነው። ሁለተኛው የሚሆነው እና ትልቁ ኃላፊነታችን አገራችንን ኢትዮጵያን በጂኦ ፖለቲክስ ግንባር ቀደም ይዛ እንድታረጋግጥ ማድረግ ስንችል ነው። ከምስራቅ አፍሪካ እናትነታችንን እንዲሁም ደግሞ የፓን አፍሪካኒዝም መነሻነታችንን ማረጋገጥ ስንችል ነው። ስለዚህ ለዚህ ትውልድ የሚሰጠው የበላይነት ነገር የሁለቱ የውሃ ነገር ነው። አንድም አባይ አንድም ደግሞ ቀይ ባህርን ማሸነፍ ስንችል ይሄ ትውልድ ብዙ አድዋዎች ይኖሩታል። ይሄ ትውልድ አንድ አድዋ ብቻ አይጽፍም። ይሄ ትውልድ ብዙ አድዋዎች አሉት። አባይ የጠብታዎች ድምር ውጤት የአንድነታችን የህብረታችን ውጤት ነው። አባይ አለን፣ ኮይሻን እየሰራን ነው። በዚህ የማዳበሪያ በዛኛው ነዳጅ አለን።
ስለዚህ የኛ አድዋ አንድ አይሆንም። ዛሬ ላይ አድዋ እስከ ዛሬ ድረስ ክብር ከንቲባ ሲናገሩ ክብር አልነበረውም ነበር። እኛ በዘር ተከፋፍለን ነበር የምንሳደበው። ዛሬ እና አሾ ስፒድ ሲመጡ አድዋ ላይ ነው አበባ አስቀምጠው ሄዱት። የዓለም መሪዎች ሲመጡ አድዋ ላይ ነው አበባ አስቀምጠው ሄዱት። ይሄ ሁሉ ተሰድበው ተንጓጦባቸው ተሽሟጦባቸው ዛሬ አድዋ በክብር እንዲተሰባስበን እንድናከብረው አድርገውናልና ለመሪዎቻችን በድጋሚ ክብር ይገባቸዋል። አድዋን በጦር ሜዳ ድል ነስተናል። አሁን ደግሞ አድዋን ደግሞ ድህነትን ድል እያደረግን ነው። ከበለጸጉ አገሮች ተርታ እንመደባለን። የአፍሪካ ዱባይ አይደለችም፣ የአውሮፓ ዱባይ አይደለችም፣ የዓለም ዱባይ ናት አዲስ አበባ። ዓለም ላይ የምናየውን ነገር እያየን ነው። ከወጣቶቹ ለተነሱ ጥያቄዎችና አስተያየቶች የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና በፌዴሪ መከላከያ ሰራዊት የስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ምላሽና ማብራሪያ ሰጥተዋል። ይሄ በዓል በጠቅላላ በአዲስ አበባ ብቻ ሳይሆን በሀገር ደረጃ የሚከበር በዓል ነው። ኩነቶቹ በጣም ብዙ ናቸው። አሁን እዚህ እኛ እየተወያየን ያለን ሁሉም የአፍሪካ መከላከያ ሚኒስትሮች ኮንፈረንስ እያደረጉ ነው። አድዋ የኢትዮጵያ ብቻ ሳይሆን የአፍሪካ ሆኗል። እንኳን ደስ አለን፣ እንኳን ደስ አላችሁ። በእኛ እምነት ከአድዋ የምንማረው ከሁሉም በላይ አንድነትን፣ ጀግንነትን፣ አልሸነፍ ባይነትና አሸናፊነትን ነው የምንማረው። ከዚህ አንጻር እንደ መከላከያ አንዳንድ ጉዳዮችን ግልጽ ማድረግ ስለሚገባ ከአድዋ በኋላም ኢትዮጵያ ብዙ ፈተናዎችን አልፋለች። እነዚህ ፈተናዎች በአድዋ መንፈስ፣ በአሸናፊነት መንፈስ የኢትዮጵያ ልጆች ከትውልድ ትውልድ መስዋዕትነት እየከፈሉ እዚህ ስላደረሱ ነው። በነገራችን ላይ የኢትዮጵያ መከላከያ ሰራዊትና አድዋ በእድሜ ብዙ አይራራቁም። ያው ታሪክ አጥኚዎች በደንብ ታውቁታላችሁ። ከአድዋ በኋላ በተወሰኑ ዓመታት ውስጥ የኢትዮጵያ መከላከያ ሰራዊት በአዋጅ የተቋቋመበት ነው። ከዛ በኋላ ሁለተኛ የጣሊያን ወረራን ማስታወስ ይቻላል። ከዛ በኋላ የሶማሊያ ወረራን ማስታወስ ይቻላል። ከዛ በኋላ የኢትዮ ኤርትራ ጦርነትን ማስታወስ ይቻላል። ከዛ በኋላ የአልሸባብ የሽብርተኝነት ጦርነትን ማስታወስ ትችላላችሁ። እነዚህን ሁሉ ፈተናዎች ከኢትዮጵያ ሕዝቦች ጋር እየተጋፈጠ ኢትዮጵያ አሁን ለደረሰችበት ደረጃ እንድትደርስ መከላከያ ሰራዊት የበኩሉን ሚና ተጫውቷል ብለን እናምናለን። ተግባሩም ታሪኩም እሱ ነው። የአሁኑ ትውልድ መከላከያ ከአድዋ ጀግንነቱን ወርሷል፣ አንድነቱን ወርሷል፣ ጽናቱን ወርሷል። ብቻም ሳይሆን ግን የአሁኑ ዘመን ወጣት እንዲገነዘብልን ድሮ የአድዋ አባቶቻችን በጋሻና በጦር ተዋግተዋል። በእግራቸው 5 ወር ሙሉ ተጉዘው በባዶ እግራቸው ተዋግተዋል። አሁን የኢትዮጵያ መከላከያ ሰራዊት በዛ ደረጃ አይደለም ያለው። የኢትዮጵያ መከላከያ ሰራዊት እጅግ ዘመናዊ ሆኖ ተሰርቷል። በተለይ ደግሞ በእውነት በግልጽ ለመናገር ባለፉት የለውጥ ዓመታት የሪፎርም ዓመታት መከላከያ በመሰረቱ ተቀይሯል። የተቀየረው አንዱ ትልቁ ኢትዮጵያዊነቱና አንድነቱ፣ ህብረ ብሔራዊነቱና ገለልተኝነቱ ነው። ይሄ ብቻ ሳይሆን ቅድም እንዳልነው እንደ አባቶቻችን በግድ በእግራችን መሄድ በባዶ እግራችን መጓዝ አይጠበቅብን። አሁን ዓለም ላይ ያሉ የውጊያ ዘመናዊ የውጊያ ቴክኖሎጂዎችን በእጃችን አስገብተናል። የኢትዮጵያ ሉዓላዊነት፣ ዳር ድንበር፣ ብሔራዊ ፍላጎት ሊያስጠብቅ የሚችል በቁጥሩም በስልጠናውም በታጠቀው ትጥቅም በቂ ኃይል ኢትዮጵያ ያፈራች መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። ይሄ እንዲሆን መንግስታችንና ህዝባችን ከጎናችን አልተለየም።
በዚህ ባድዋ ቀን በፊታችሁ ቁመን ለወጣቶቻችንም ጭምር ምስጋና የምናቀርብበት ነው። እናከብራችኋለን፣ እንወዳችኋለን። ለኢትዮጵያ ሲባል ለወጣቶቻችን ሲባል መከፈል ያለበት መስዋዕትነት ሁሉ ለመክፈል በዚህ አጋጣሚ ዝግጁነታችንን ልናረጋግጥላችሁ ተደጋግሞ እንደተነሳው የኢትዮጵያ ብሔራዊ ጥቅሞች፣ ፍላጎቶች በእጅጉ እያደጉ ነው። የህዝብ ብዛት በእጅጉ እየጨመረ ነው። የልማት ፍላጎት እየጨመረ ነው። በአካባቢያችን ወጣቶች ሲታነሱ እንደነበረው የአካባቢያችን ሁኔታ የተረጋጋ አይደለም። ብቻም ሳይሆን የሚፈጠሩ ጉዳዮች ትናንትናና ከትናንትና ወዲያ ብቻ ካያችኋቸው የማይገመቱ በድንገት የሚፈጠሩ የደህንነት ስጋቶችና አደጋዎች እንዳሉ ግንዛቤ ውስጥ ማስገባት ያስፈልጋል። የኢትዮጵያ ብሔራዊ ጥቅሞች ደጋግሞ እንደተነሱት ልማት ናቸው፣ ኢኮኖሚያዊ እድገት ነው፣ ሰላም ነው። ይሄን ለማምጣት ደግሞ ትልልቅ ብሔራዊ የሰንደቅ ዓላማ ፕሮጀክቶች የመጨረስና እንደገና እንደ አዲስ የመጀመር ነው። በተደጋጋሚ እንደተገለጸው የህዳሴ ግድብን በሚመለከት መንግስታችን የከፈለው ዋጋ በጸጥታ አካላትም ጭምር የተከፈለ ዋጋ ቀላል አይደለም። የህዳሴ ግድብን ለመጨረስ የከፈልነው የሰራዊት መስዋዕትነት ዋጋ ቀላል አይደለም። በማለቁ ግን መስዋዕትነቱን ያን ያህል እንዳይሰማን ያደርጋል። መንግስታችን አሁን የጀመራቸው ትላልቅ ፍላጎቶች የቀይ ባህር ባለቤትነት ፍላጎት እኛ እንደምናምነው መንግስታችን ይህንን ጉዳይ በጥበብ ይዞታል። አዳራሽ በተፈጠረ ቁጥር ወደ ጦርነት የሚያስገባ ጉዳይ ነው ብለን አናምንም። ህጋዊም ፍትሃዊም ጥያቄ ነው። ይሄ የዓለም ህዝብም አካባቢ ያሉ ሀገሮችም ይረዱታል ብለን እናምናለን። ይሁንና ይሄ ሳይሆን ከቀረስ የሚለው ጉዳይ ወጣቶች እንዳነሳችሁት ለኢትዮጵያ ተሻጋሪ ጥቅሞች በጋራ መዘጋጀት ያስፈልገናል። ላረጋግጥላችሁ እንፈልገው እኛ ከዚህ አኳያ ሌት ከቀን እየሰራ ነው። በዚህ አጋጣሚ ወጣቶቻችን መከላከያን በሩቁ ሳይሆን ቀረብ ብላችሁ ብታዩ ጥሩ ነው ብዬ እመክራለሁ። ቀረብ በሉ የምላችሁ አሁን ዘመኑ የቴክኖሎጂ ነው። መከላከያ ደግሞ አሉ ከሚባሉት ቴክኖሎጂዎች በሙሉ በእጁ የያዘና የታጠቀ ነው። ልትጠቀሙበት ይገባል። ኢንዱስትሪዎች አሉት፣ ከፍተኛ የትምህርት ተቋማት አሉት፣ ዩኒቨርሲቲ አለው። ስለዚህ መከላከያ ውስጥ የሌለ አቅም በአገሪቱ ውስጥ የሌለ አቅም የለም። ሁሉም ነገር መከላከያ ውስጥ አለ። ስለዚህ መከላከያ እንደ ድሮ እንደ አባቶቻችን የሚቸገር መከላከያ ሳይሆን በዘመናዊ የጦር መሳሪያ በዘመናዊ ትምህርት እና ስልጠና ታግዞ ነው ግዳጅ የሚፈጽመው። በዛሬው ቀን እውነት ለመናገር በዚህ ወጣት ፊት አድዋን በማስመልከት ከፊት ለፊታችሁ ተገኝተን እንዲህ ባማረ ሁኔታ አብረን ተወያይተን የአድዋን መንፈስ ይዘን ወደፊት ለመሸጋገር በውይይቱ በመሳተፌ በድጋሚ የተሰማኝን ደስታ እየገለጽኩ ኢትዮጵያ በአድዋ ድል ቆማለች። በእኛ በልጆቿ ጀግንነትና መስዋዕትነት ደግሞ ለዘላለም ትኖራለች። አመሰግናለሁ። አድዋ የኢትዮጵያውያን ብቻ ሳይሆን የጥቁር ሕዝቦች ድል ነው። አድዋ የነጻነት ቀንዲል ነው። ከዚህ ከኢትዮጵያ የፈነጠቀው የነጻነት የሉዓላዊነት ጮራ መላ ጥቁር ሕዝቦችን አፍሪካውያንን አንቅቷል፣ አሰባስቧል። የፓን አፍሪካኒዝም መሰረት ሆኗል። አድዋ
የጽናት ማሳያ ነው። አድዋ የሀገር ፍቅር፣ የሀገር ክብር ማሳያ ነው። አድዋ የአንድነት ኃይል ማሳያ ነው። አድዋ አደራ ነው ለኛ ለዛሬ ትውልድ ማለት ነው። አድዋ ጠቅለል ስናደርገው በጥቅሉ ይሄ ከሆነ ከአድዋ ቀጥለው ካጋጠሙን ሂደቶች ደግሞ ምንማረው ለዛሬው ትውልድ በጣም ትልቅ ስንቅ እና ትምህርት የሚሆነን ምን አለ? ከአድዋ ድል፣ ከዛ ጽናት፣ ከዛ አንድነት፣ ከዛ ብርታት፣ ከዛ አሸናፊነት እንዳለ ሙሉ ለሙሉ ወስደን እንማራለን። ሌሎች ደግሞ የምንማርባቸው ልንሸፋፍናቸው የማይገባ እውነቶች አሉ። አድዋን እንደዛ ጥል፣ ክርክር፣ ልዩነት በነበረበት ወቅት የውስጥን ልዩነት እንደተነቀለችው ጥርስ ውጠው በአንድነት የዛሬዋን ሀገር በክብር ያስረከቡን ጀግኖች ከድል በኋላ በትልቅ አክብሮትና ጭብጨባ ተቀበልናቸው። የወቅቱን ትውልድ ወክለን ስንናገር ማለት ነው። ተመለሱ በጀግንነት። ከዛ በኋላ ለ40 ዓመት ያክል ወደ ልዩነት፣ ወደ ሌላ ጥል፣ ወደ ሌላ የውስጥ ችግሮች እንደተመለስን እንዳትረሱት። ኢትዮጵያ ትልቅ ታሪክ ያላት ሀገር ናት። በተለይ ሀገረ መንግስት ታሪኳ ማለት ነው። ከሷ በኋላ ሀገር ሆነው የተመሰረቱ ብዙ ሀገራት ከፍ ብለው ዛሬ ከነሱ ልምድ ይወሰዳል፣ ሀያላን የሚል ስም ተሰጥቷቸዋል፣ ሆነዋል። እኛ ግን በብዙ ነገር ወደ ኋላ የቀረንበትን ምስጢር ወጣቱ ይዞ መሄድ ያለበት አንዱ የቤት ስራ እሱ ነው። ለምን ወደ ኋላ ቀረን? ለምን ደሃ ሆን? ለምን ተጎሳቆል? አድዋን የሚያክል ታሪክ ከህይወት በላይ ምን የሚያጓጓ ነገር አለ? የህይወት መስዋዕትነትን የከፈለ ያ ጀግና ትውልድ ምን ሆኖ ነው ኢትዮጵያ እንደገና ወደ ልመና፣ ኢኮኖሚ ሉዓላዊነቷን አጥታ ብዙ ውርደት በዲክሽነሪያቸው ምን ብለው ጻፉልን? ድርቅና ረሃብ አይደለም? ለምን ምን ስንሰራ ምን ሆነን ነው? ለምንድን ነው ሀገራችን እንዳትወረር በዛ ልክ ዋጋ የከፈለ ትውልድ ደግሞ እንዳንራብ፣ በድርቅ እንዳንመታ፣ ተረጂ እንዳንሆን ለምን ዋጋ አልከፈልን? የወቅቱ ወራሪዎች ግን እንዴት በጥቁሮች ተሸነፍን? ዘመናዊ መሳሪያ እንኳን ሳይኖራቸው እልህ ቁጭት ገብተው እንዴት ተዋረድን? እኛ ብቻ ሳንሆን እንዳለ ነጭ ተዋረደ ብለው የወጣውን ጋዜጣ ሙዚየም ውስጥ ግቡና አንብቡት። አሁን ያልተጻፈ በወቅቱ የተጻፈ ነጮች ኢትዮጵያ አዋረደች ከታተፉን ብለው የጻፉበትን ታሪክ እዚህ ያስቀምጠናል። እና ያ ቁጭት ገብቶባቸው 40 ዓመት ተዘጋጅተው መጡ ተመልሰው። እኛስ በተለያየ የውስጥ ችግሮች ተከፋፍለን ዝግጁ አልነበርንም። ከማሸነፍ በኋላ ራሳችንን በኢኮኖሚ፣ በዘመናዊ ጦር መሳሪያ በብዙ ማጠናከር በሚገባን ወደ ማጠናከር ምዕራፍ በዛ ልክ በሚመጥን ዝግጅት አላደረግንም። ከዛ እስከ ፒያሳ መጡ። ያ የአድዋ ዘማቾች ከዚህ ተነስተው በዘመቱበት ስፍራ ቢሮአቸውን ሰሩ። ይህንንም መርሳት የለብንም። ለምን ፒያሳ የሚለው የኛ ስም አይደለም አይደል እንዴ? ታውቁታላችሁ። አራዳ ነበረ። ዛሬ ወደ አራዳነቷ ተመልሰናታል። በርግጥ መማር ስላለብን ነው። መጡ እዚህ ድረስ። ግን እንደናንተ አይነት ጀግና ወጣቶች አንድም ቀን አልተቀበሏቸው። የካቲት 12 እንዳትረሱት። 30,000 ያክል የአዲስ አበባ ነዋሪዎች የተገደሉበትን እነኛ ወጣቶች ይፋ ወጥተው በመፋለማቸው አንገዛም፣ እኛ የአድዋ ልጆች ነን፣ ዛሬም ማስወጣት ከሀገራችን እንችላለን፣ በድክመታችን ነው መጥተው የገቡብን።
ብለው ዋጋ ከፈሉ። በመጨረሻ ያው እንዳድዋ መለስ ናቸው ማለት ነው። ግን ደግሞ ያቺን 5 ዓመት ያገኙበት ምክንያት የምንማርበት ናት። የኛ ዘመን የአድዋ አደራ ምንድነው? ቅድም ካቃቂ አንድ ወጣት በጣም በጥሩ ሁኔታ አንስቶታል። እንደዚህ ከልብ ስትይዙት በጣም ደስ ይላል። አንደኛ አንድነት፣ ብልጽግና፣ የብልጽግና መንግስት ማለት ነው። በዋናነት ይሄ ትንሽ አቧራ የተነሰነሰበትን ታሪክ ከስንት ዓመት በኋላ ይሄማ በእኛ ብሔራዊ ኩራትነት ብቻ የሚጠቀስ ሳይሆን የጥቁር ህዝቦች ቀንዲል ነው፣ የጋራ ታሪክ ነው ብሎ ከፍ አደረገው። እዚህ መታሰቢያ ሰራ ብቻ ሳይሆን መታሰቢያውን ሰራ። እነኛ ጀግኖች ለአድዋ የተዋደቁ ጀግኖች ሐውልት ተሰራላቸው። እናንተም እንዳላችሁት የሀገር መሪዎች ኢትዮጵያ መጥተው ዛሬ ሰማዕታቶቻችንን አበባ እያስቀመጡ ታሪካችንን እየተማሩ እያከበሩን ይወጣሉ ማለት ነው። በዲፕሎማሲም ይህንንም መታሰቢያ በመስራታችን። ሁለተኛ ቅድም እንደተናገርኩት ይሄ በብሔራዊ ደረጃ የሚከበር በዓል ስለሆነ ትልቅ ታሪካችን ስለሆነ መከላከያ በባለቤትነት ይዞት ከፍ ተብሎ መከበር አለበት ሲባል አንደኛ ይሄ የአድዋ ድል መታሰቢያ መጀመሪያ ትውልዱን አስታረቀ። በአድዋ በዓል አከባበር ላይና እሳቤዎች ላይ ሲጣላ ነበር። እውነተኛው ታሪክ ፍንትው ብሎ ማንም አዳዲስ ነገር ሳይጨምርበት መረጃዎችን ሰብስቦ እዚህ ሰነደው። ታሪክ ከዚህ ቤት ይገለጣል። እውነት አስታረቀን ማለት ነው። አድዋ አንድነት ነው። ሁሉም ተሳትፎበታል። የሚያጣላ ሳይሆን የሚያሰባስብ ታሪክ ነው። የሚያግባባ ታሪክ ነው። ስለዚህ ከአድዋ ይሄንን ስለተረከብን ነው ሰብሰብ ብለን መቆም ያስከብረናል። በጋራ መቆም፣ በጋራ መስራት ከሁላችንም በሁላችንም ለሁላችንም የምትሆን ኢትዮጵያን እንገነባለን እያልን ያለ ነው። ሉዓላዊነትን መጠበቅ የዛሬ ዋናው ሉዓላዊነት የኢኮኖሚ ሉዓላዊነትን መጠበቅ ነው። ለዚህ ነው ስንዴ አንለምንም። ስንዴ መለመን የአድዋ ልጆችን አይመጥንም። የስንዴ እርሻ አብዮት ያደረግነው ዛሬ ኢትዮጵያ ከስንዴ መለመን ተላቃለች። የስንዴ ምርት በስፋት ተመርቷል። እስከ መላክ ደርሳለች። ገና ደግሞ ብዙ ያልተነካ ያልታረሰ መሬት አላት። ለማኝ ክብር የለው፣ ተረጂ ክብር የለው። ወጣቶች እናንተ በጣም እድለኞች ናችሁ። እናንተም ተሳትፋችሁበት እየተሰራች ያለችው ሀገር በጣም ታጓጓለች። የኢኮኖሚ ሉዓላዊነቷ የተረጋገጠ ብቻ ሳይሆን የበለጸገች ሀገር። ብልጽግና በእናንተ ዘመን ይረጋገጣል፣ አትጠራጠሩ። ኢትዮጵያ የብልጽግና መንገዷን ጀምራለች። የኢትዮጵያ ብልጽግና ደግሞ ይረጋገጣል። አትሊስት እናንተ በበለጸገች ኢትዮጵያ ውስጥ ለመኖር እድሉ ካላችሁ ትውልድ ውስጥ ናቸው። የኢትዮጵያ ማንሰራራት እውነትም ይሄንን ስለሚነግረን ማለት ነው። ስለዚህ ወጣቶች የስራ እድል ስታገኙ አታማርጡ። ግድ የለም ሉዓላዊነት ዝም ብሎ አይመጣም። የኢኮኖሚ ሉዓላዊነት ዝም ብሎ በብዙ ጥረት በብዙ ግረት እልህ ይግባባችሁ። እኛን አሁን ሌሊት ቀን ትሰራላችሁ፣ ሌሊት 9 ሰዓት አየናችሁ፣ 8 ሰዓት አየናችኋል። እልህ እኮ ነው። ብዙ ወጣቶች ይሄ እልህ ተጋብቶባቸዋል። እኛማ እናስተባብራለን እንጂ ብቻችን ምን እንሰራለን እንዴ? በየቦታው ሌት ተቀን የሚሰራው ይሄ ፕሮጀክት የሀገራችንን ኢኮኖሚያዊ ሉዓላዊነት ለማስከበር ነው። የወጣቱን ተጠቃሚነት ለማረጋገጥ ነው። የማትለምን ሀገር ነገር ግን የምትረዳ ሀገር ሰንቃችሁ ያዙት። ሁሉ ጊዜ ሴቭ አርጉት። ስለዚህ ወጣቶች እዛም እዚህም የሚያጋጥሟችሁ ትንንሽ እንቅፋቶች ካሉ በሷ አትያዙ። አሸንፋችሁ ውጡ። ልክ እንዳድዋ ልጆች እንዴ ጽናቱ እኮ 5 ወር ሙሉ እኮ በባዶ እግር ቆሎ እያስበላ ውሃ በሌለበት ወንዝ ሲገኝ ፉት እየተባለ ተራራ ያስወጣል። የአድዋን ተራሮች እዩት። እዚህ ያሸዋ ገበታ ላይ ግቡና እንደዚህ እንደ ሰማይ የቆሙና ሸለቆ ወርደው ወጥተው በባዶ እግር በዛ ላይ በርትቶ ተዋክቶ በአንድ ቀን አሸናፊ ያደርጋል። የአድዋ ጦርነት የአንድ ቀን ጦርነት መሆኑን ሰምታችኋል ቅድም አይደል?
5 ወረዳው በአንድ ቀን ያሸነፉበት ነው። እንደዚህ ጽናት እንደዚህ ነው። ጸንታችሁ ማትበገሩ ሆናችሁ ያገኛችሁትን እድል በእልህ ደግሞ በጋራ ነው አሸናፊ የሚሆነው። ከአድዋ የምትማሩት ይሄንን ነው። ግድ የለም ተባበሩ። ብሔራችሁ አማራ ይሁን ኦሮሞ ይሁን ትግሬ ይሁን ወላይታ ይሁን ጉራጌ ይሁን ኢትዮጵያውያን ልጆች ናቸው። ህብረ ብሔራዊነታችሁን አክብሩ። በቃ እቺ ናት ኢትዮጵያ። እቺን ኢትዮጵያ እንቀበላት። ኢትዮጵያ ህብር ናት። በህብር ውስጥ ግን ጠንካራ አንድነት ያላት ሀገር። ጠንካራ አንድነት ሲኖረን ህብርነታችንን ጠብቀን እንዳድዋ አሸናፊ እንሆናለን። በማይረቡ ትናንሽ ነገሮች ስንበታተን ከ40 ዓመት በኋላ እንደመጣው የጠላት በር ይከፈታል። ከዚህ ይሄንን ተምረን ይዘን እንሂድ። ሁለተኛ ከሰላም ጋር ተያይዞ ነው ምን ይጠበቃል ከወጣቱ የሚለው እናንተ ማንስታችኋል። አዲስ አበባዎች የሰላም ምሳሌ ናቸው፣ የሰላም ተምሳሌት ናቸው። ሰላም ማስጠበቅ ላይ በጸጥታ አካል ብቻ አዲስ አበባ አልሰራንም። ከጸጥታ አካሉ ጋር የተባበረ በተለይ ከ2013 ጀምሮ እስከ ዛሬ ድረስ ያለምንም ደሞዝ ያለምንም ክፍያ ያለምንም የተለየ ጥቅም ፍለጋ ደስ እያለው ለሊሱን ሙሉ የራሱን ብሎክ እየጠበቀ የሚያድር የተለያዩ አዝማሚያዎች ካሉ የሚጠቁም ትክክል አይደለም ብሎ መክሮ የሚመልስ ወጣቱን ወደ አንድ እያስማማ የሚሰራ የሰላም ሰራዊት አለን። ህዝባችን የሰላም ተምሳሌት ነው። ህዝብን የሰላም ባለቤት ማድረግ ትክክል ነው ያላችሁት። ይሄ ደግሞ ግድ የለም በመላ ኢትዮጵያ ችግር አለበት በተባለበት ቦታ ሁሉ ህዝቡ እውነት ተረድቷል። ህዝቡ እውነት ተረድቷል። እውነትን አውቋል። ለኔ የሚታገል አይገለኝም ብሎ ቆሟል። ስለዚህ ወንድሞቻችን ናቸው። ደጋግመን የሰላም ጥሪ አድርገንላቸዋል። ነፍጥ ትተው በሰላማዊ መንገድ ያላቸውን የፖለቲካ ልዩነት መታገል ይችላሉ። ሀገራዊ ምክክር ኮሚሽን አለ፣ ማቅረብ ይችላሉ አጀንዳቸውን። በሁሉ ነገር የግድ መስማማት የለብንም። በተስማማንበት ጉዳዮች ግን ሀገራችንን እየገነባን በሀገራዊ ጉዳይ በብሔራዊ ጥቅም ላይ ግን መስማማት ግድ ነው። ሀገር እንድትኖረን በፍቅር ሀገራችንን የምንወዳት ከሆነ በዚህ የማይስማማ ባንዳ ነው። በብሔራዊ ጥቅም የማይስማማ ባንዳ ነው። ምንም ጥያቄ የለው። የመጨረሻው የባህራችን ጉዳይ ነው። የባህራችን ጉዳይ ተዘግቶብን እንኖራለን እንዴ? ተዘግቶበት የሚኖር ወጣት የለንም። ግን በሰላማዊ መንገድ ነው። እውነት አለን፣ ሀቅ አለን፣ ዓለም አቀፍ ህጎች አሉ፣ ታሪክ አለን፣ መረጃ አለን፣ ማስረጃ አለን። አንድ ወቅት ላይ ልክ ነው አተን ኖረናል ተዘግቶብን። ይሄ ግን ይሄንን የሚቀበል ትውልድ አይደለም አሁን ያለው። በየትኛውም ዓለም አቀፍ ህግ እውነት አለን። ይሄንን ተቀበለን ለመቀጠል አንችልም። ከማንም ጎረቤት ሀገር ጋር ጦርነት አንሻ። በጦርነት አንድ ጥይት ማባከን አንፈልግም። አንድ ሰው ህይወት ማባከን አንፈልግም። ነገር ግን እንግዲህ ሰላማዊ መንገድ የአንድ ወገን ብቻ አይደለም። በዚህ የሰላማዊ መንገድ ካቅም በላይ ሆኖ ተሟጦ የማይቻል ከሆነ እኛ ደግሞ የአድዋ ልጆች ነን ማለት ነው። ምርጫ ሰላማዊ ሆኖ መጠናቀቅ የኢትዮጵያን ብቃት የኢትዮጵያን ክብር ያረጋግጣል። ከምንም በላይ ብልጽግና ይመረጥ ሌላ ይመረጥ አይመረጥ አይደለም። ከምንም በላይ ሰላማዊ ተአማኒ 2013 እኮ ታሪክ ተሰርቷል። በጣም ታሪክ በጽናት በዝናብ ሌሊት ቀን ረጃጅም ሰልፎች በጽናት መሪዎቻችንን እኛ ነን የምንመርጠው ብለው የህዝብ ሉዓላዊነትን ያሳየ ያከበረ ምርጫ ተካሂዷል። ከዚህ ወደ ኋላ አንመለስም። እዚህ ላይ ቢልድ እያደረግን እየገነባን ነው የምንሄደው። ምክንያቱም ምርጫ የአንድ ዙር መሪዎችን የመምረጥ ጉዳይ ብቻ አይደለም። አይችሉም ጥቁሮች የሚያውቁት መፈንቅለ መንግስት ነው፣ መሪያቸውን ማዋረድ ነው፣ እርስ በርስ መከፋፈል ነው፣ በሴራ ፖለቲካ መከፋፈል ነው፣ መበታተን ነው የተባለው ትርክት በኢትዮጵያኖች በደንብ እየተሰበረ እንደ አድዋ ለአፍሪካኖች የሚፈነጥቅ ጮራ ሆኖ እንዲጠናቀቅ
ወጣቶች ኃላፊነታችሁን ተወጡ። በውይይታችሁ ስለሰጣችሁን መልካም ሀሳብ በውስጣችሁ ስላየነው እልህ ብርታት እጅግ በጣም ደስ ብሎናል። እኛም ደግሞ ሁልጊዜ እናንተን ለማገልገል በጣም ቅርባችሁ ነን። ኢትዮጵያ የወጣት ሀገር ናት። አዲስ አበባ የወጣት ከተማ ናት። አዲስ አበባ ለወጣት በብዙ መንገድ ምቹ ሆናለች። እንዳትዘናጉ። ከማንም በላይ የተሰራው የሚሰራው ለእናንተ ነው። ሌላው እያረጀ እየለቀቀ ነው። እጅግ አድርገን እናመሰግናለን። ፈጣሪ አምላክ ኢትዮጵያና ሕዝቦቿን ይባርክ። ኢትዮጵያ በጀግና ልጆቿ ታፍራና ተከብራ ለዘላለም ትኖር። ስማ ግብሯን ሳይጋባ በዘመኑ ተሸብባ ስንኖርን አይ ከተማ ሻረው ትውልድ በከተማ ሻረው ትውልድ በከተማ